አንድ እውነት ነገር ልንገራችሁ ውድ ቤተሰቦቼ፣ አንዳንድ ጊዜ ከመናገራችን በፊት በደንብ እናስተውል ብዬ የምላችሁ በምክንያት ነው። በባለፈው ያብ እህቱም ጋር ሰርፕራይዝ እያደረጋት ወይ የሆነ ነገር እያደረገ እየመጣ ነበረ። ከዛም በኋላ ደግሞ ሰዎች ሰርፕራይዝ አደረጉኝ ከውጭ ሀገር ሁሉ ምናምን እንደዚህ ሳላስበው ምናምን ብሎ ያ ሀዘኑ ወደ ደስታ ተቀይሮ መጣ ማለት ነው። ስለዚህ እናንተ እነሱ እየሰሩ ባሉት ድራማ ተሸውዳችሁ ለምንድን ነው ሄሉን መጥፎ ነገር የምትናገሯት? ወንድ የመቀየር ሱስ ስላለብሽ ነው። ያብ ላንቺ አይገባሽም፣ አንቺ እንደዚህ ነሽ፣ አንቺ እንደ ልብስ ነው ወንድ የምትቀያየሩ፣ የወንድ ሱስ አለብሽ ምናምን በቃ። እና ይሄን ሁሉ እናንተ እየጻፋችሁት ያላችሁት ኮሜንት ምን ያህል ልጆቹን ወደ መጥፎ ቦታ እየወሰዳቸው እንደሆነ ብታውቁ ያን ነገር ባልተናገራችሁ ነበር ማለት ነው። ያብም ሄሉም ሁሉም ዩቱበር ላይ ዩቱብ የሚሰሩ ሰዎች እየሰሩ ያሉት ድራማ እስከሆነ ድረስ ለአንደኛው አዳልተን አንደኛውን መሳደብ አንደኛውን ልቡ መስበር አለብን እያላስብም። ሄሉ በጣም ጠንካራና በብዙ ቻሌንጆች ተፈትና እዚህ የደረሰች ልጅ ናት ማለት ነው። የእውነት ባትናገሯት፣ በመጥፎ ኮሜንት እየጻፋችሁ ልቧን ባሰብሩት፣ እንዳትሰራ እንደዚህ እንትን ከምትሏት ብትጠነቀቁ አሪፍ ነው ማለት ነው። ያብም ድራማ እየሰራ ነው። ሄሉም ጋር ደግሞ ድራማ ነበር ሲሰራ የነበረው። ድራማው ሲያልቅበት ከድራማው ወጣ ማለት ነው። በቃ እስክሪብቶ አለቀ ማለት ነው። የተጻፈው አለቀ። ባለቀ ሰዓት ደግሞ እኔና እሷ ተለያየን ብሎ ወጣ ማለት ነው ከድራማ ውስጥ ማለት ነው። እና ያብ የተናገረውን ሰምታችሁ ከሆነ እኔና ሄሉ አልተለያየንም አብረን ያለነው ብሏል ማለት ነው። ሰምታችኋል ያብ ማለት ነው። ሪሌሽንሺፓችን ወይንም የፍቅር እንትናችን እዚህ ላይ ቢቋረጥም እየተደዋወልን ግን እያወራን ነው። ከሄሉ ጋራ በየቀኑ ነው የምንገናኘው። በውስጥ እንደዋወላለን፣ እናወራለን። ግን እኔና እሷን እንደዚህ ለማድረግ ብላችሁ ብዙ ነገር ስታደርጉ የነበራችሁ ሰዎች ግን አልተሳካላችሁም። እኔና እሷ ፍቅራችን ቢቋረጥም ግን አሁንም እህትና ወንድምነታችን አልተቋረጠም ብሏል ማለት ነው። እናንተ ግን አሽቃባጮች ግን በውስጥ እያሽቃበጣችሁ ያላችሁት ግን እናንተ ናችሁ ሜዲያ ላይ የምትቀሩት ማለት ነው። ታያላችሁ ነገ እነዚህ ሁለት ልጆች ሄሉና ያብ አብረው ተመልሰው መጥተው ዩቱብ ላይ ይሰራሉ ማለት ነው። እናንተ ግን ስታሽቃብጡ የነበራችሁ ሰዎች የዛን ጊዜ እናንተ ናችሁ መንገድ ላይ የምትቀሩት ማለት ነው። ምድር አሽቃባጭ